ተረጋጊና እንጂ ምን አባንም ታስፈራራት? ምን አባንም ታስፈራራት? ምክንያቱም በዚህም አለበዛ ጋሽ የምትለው አቶ ደምሴን እኛ መያዛችን አይቀርም። ያን ያዝነው ሰዓት ግን ሙሉን ነገር ሲናዘዝ አብረው ተገባላት። ሙሉን ነገር ነገረን እኮ አሁንማ በቃ ምንም መሸፋፈን እኮ አይጠበቅብሽም። ሙሉን ነገር ያንዳንዱ ነገር ነግሮናል። ማን ወዴትም አትሄድም። ምን ነግሯለሁ? እሷን ነች የምትጠይቁኝ እንጂ እዚህ ያስጠብቁኝ። ባልሽን ፍሬም አድርገሽ እሱን ፊት ለፊት አጋልጠሽ አንቺ ነበርሽ ከጀርባ ሁሉም ነገር ስትሰሪ የነበረው። ተደረሰብሽ። በጣም ታስፈራራለሽ። ነው ቤተሰብ ማንን ነው ደግሞ የደፈረው? ልጁን ለምንድን ነው ያስደፈርሽው በባለቤትሽ? እኔ ማውቀው ነገር የለም። ይሄው ማስረጃ ምኑን ነው የነገርኳችሁ? ምንድን ነው ያወራኸው? እኔ ምንም ዝም ብሎ ምን አልከው? ማስረጃ ነገረን እኮ። ዝም በል ብያለሁ። ምንም ነገር አረ እኔ ነገር ምንድን ነው ያወራሁት? ዝም ብሎ ነው እነሱ ሲቀጠቅጡኝ እኮ። ዝም በል ብያለሁ። አንተ ያንገላታሻት ያሰቀየሽ ምን ነው የተመቸኝ? አንቺ ራሱ በዚህ ጸባይሽ ሰው ጋር አንድ ወርም አትቆይም። ቤተሰቦቼ ጋር እሄዳለሁ ነው ሲብላኝ እና እንዴት ነው ደግሞ አፍሽን ሞልተሽ ታወራለሽ? ታይ በእናትሽ አንቺ ትልቅ ሰው አይደለሽ እንዴ? ሲጀመር እንግዲህ አሁን እንደዚህ መቼ ነው እስካሁን እንደዚህ በስርዓት ተቀምጠሽ አሁን እሱን ስታይ ነው እንዴ? እሱ የሚወስድ ከዚህ በፊትማ ተዋት ብያለሁ። ከዚህ በኋላ ነበረኝማ ተዋት። ታደርጊ ምን ላድርግ? ቁጭ በይ ተረጋጊ። ስርዓትሽን ይዘሽ ተቀመጪ። አንተም ስርዓትን ያዝ ከዚህ በኋላ። እሱ አውቃለሁ። ቤተሰቦቼ አሁን ምን ላይ ነው ያሉት? ንገረኝ። ቤተሰቦቼ ምን ላይ ነው ያሉት? ተረጋጊ እባክሽ። ቤተሰቦቼ ምን ላይ ነው ያሉት? ንገረኝ። ምንድን ነው የምረጋጋው? እንዴት ነው የምረጋጋው? ቤተሰቦቼ ምን ላይ ነው ያሉት? መቼ ነው ያሉት? እነሱ ያሉበት ጋር ውሰደኝ። እነሱ ያሉበት ጋር ውሰደኝ። ሌላ ምንም አልፈልግም። በቃ ውሰደኝ። ተረጋጊ እባክሽ። ተረጋጊ። አሁን እያንዳንዷን ነገር የሰራችኋትን ትናዘዛላችሁ። አንቺን ያስገባንበት ቀን የተረገመ ይሁን። ባልሽ ያለበት ቦታ እንደርስበታለን። ሄድና ድረስ ጎጃም ነው ያለው ነው ያልሽው አይደል? ታዲያ እዚህ ምን አስቀመጠ? ሰዎች ልከናል። እንዳትነካኝ፣ በቤቴ እንዳትነካኝ። አትንካኝ ብያለሁ። ቀላል ነው። ወደ ህግ አካል እንሄዳለን። አትንካኝ ብያለሁ። ታሰሪያለሽ። ያኔ እውነቱን ትናገራለሽ። ውጪ። አይ በቃ እሺ፣ እናገራለሁ። ትናገራለሽ? እናገራለሁ። ምን ታረገኝ ነው? ናውጣ ብቻለሁ። አንቺ ጋሽ ምንም አልሰራም። አንድ ነገር አትናገሪ። ለጋሽ ተናገረው። አንተ ምንም ትሆን እንዴት የሰው ልጅ ላይ እንደዚህ ልጅሽስ ብትሆን ልጅሽ ማለት ነች እኮ የወንድምሽ ልጅ ማለት ነው። እኔ እንደዛ አላስደረኩም። እና ታዲያ እንዴት ነው ያስደረኩት? እኔ እንደዛ እሱን አላውቅም። አንተ ራስህ ውጣ። አሁን አንተ ራስህ በቃ ውጣ። አሁን አንድ ባንድ እያንዳንዷን ነገር ትነግረኛለህ። ቆይ ምኑን ነው የምነግርህ? ሁሏንም ምንም ሳታስቀር ምን እንደምትሰሩ እያንዳንዷን አንድ ቃል ሳይቀር ልትነግረኝ እፈልጋለሁ። የምንሰራውን ስራ ነገርኩህ አይደል? ዝም በል። ይህ ፊት ለፊትማ የምትሰሩት ስራ ይታወቃል። እሱ ግልጽ ነው፣ ህጋዊ ነው። ከጀርባ ደብቃችሁ የምትሰሩት ስራ ምንድን ነው ያደረጋችሁባት? እሷ ላይ እና ጸደ ላይ ምን እናደርግባቸዋለን? የሚያፈዝ ምንድን ነው ያደረጋችሁባቸው? የጥንቆላ ስራ ውስጥ ነው ተሰማርታችሁ የምትሰሩት አይደል? ነው አይደለም? መልስ። ስለምን ጥንቆላ ነው የምታወራው? እንትን አላለህም መሰለኝ፣ አልበቃህም ይመስለኛል አይደል? ድጋሚ እንጨምር። ይጨምር መሰለኝ ድጋሚ። ንገረና ንገራት ምን እንዳደረክባት። ለምን ከክፍለ ሀገር ይዛት? አንቺ ምን አደረግንብሽ? እኔ ከክፍለ ሀገር ለምን ይዛት መጣው? ዝም በል። ለምን ነው ከክፍለ ሀገር ይዛት የመጣው? እዚህ አስማምተህ እንዴ ጋር ልጅ ጋር ብር ይደርሽ? አስማምተህ ዝም በል። አንተን ይዛት የመጣው እንደዛ አይደለም ያልከው። ለምን ትክዳለህ? አስማምተህ ይዛት የመጣው ለምን? አንቺ ራስሽ መስራት ፈልጋለሁ ምናምን ስትይ አልነበር እንዴ? በተሰዓት መስራት ፈልጋለሁ እንጂ ነፃ ላገለግል ፈልጋለሁ ሂጅ አላልኩህ። ነፃ ቢሆን እኔ አትነግሪኝም እንዴ? ብሬን አልተሰጠኝም ብለሽ አትነግሪኝም? ሲጀመር መቼ ጆሮ ሰጥቶ እንደሚያቅሰው ነው? መቼ ጠይቀኸኝ ነው የምነግርህ? መቼ እንዳመጣ ሰው አድርጎ ነው የምነግርህ? እኔ እዚህ ስትመጣ እኮ እንዴት እንደምትሆን በደንብ ታውቀዋለህ እኮ። ታዲያ ብቻችንን አናወራውም እንዴ? እነሱ ጋር ለምንድን ነው ብቻ ማውራ? አንተ አልጠገብክም እንዴ? ድጋሚ ይዤ ልሂድ እንዴ? ቆይ ምን አድርግ ነው የምትለኝ? እንዳንተ ንገረኝ ሁሉንም ነገር እኮ። ምኑን ልንገርህ? እየበረታ እየጨመረብህ ነው የሚመጣው። ለምንዳውች ልጅ ወደዚህ ቤት የመጣችሁ? ልትሰራ ነው? አዩ እየሰራች አይደል እንዴ?
አንተ ሰውዬ ትዕግስታችን እያስጨረስከን እኮ። እኔ ምን ላድርግ? እየጨመረብህ ነው የሚመጣው። ድብደባው ምኑም እየጨመረብህ ነው የሚመጣው። እሺ አሁን ምን አድርግ ነው የምትለኝ? እውነታውን ንገረን። እውነታውን እያንዳንዷን ነገር አንድ ሳታስቀር ንገረን። የትኛውን እውነት? ሁሏንም ነዋ። ከአቶ ደምሴ ጋር ምን እንደምትሰሩ የሽመልስ ልጅ ለምንድን ነው አስገድዶ ይደፈራት? ታውቃለህ። አንተ የሥራ ባልደረባው አብሮት የሚሰራ ሰው ብቻ ሳትሆን እንደ ወንድም አብራችሁ ብዙ ነገር የምታደርጉ ናችሁ። እሱ ማንንም አልደፈርም። ኧረ እባክህ መሸፈኑ እኮ አያዋጣም። ይኸውልህ ይሄ ድብደባ ብቻ አይበቃም። ምንም እጅ በካቴና ታስሮ በፖሊስ ቁጥጥር ስር እንድትውል እናደርጋለን። እድሜ ልክህን እስር ቤት እንደበሰብስ ነው ማድረግ። ከተባበርከን ግን ሁሉም ነገር ይቀልልሃል። እሺ ምኑን ነው የምትተባበሩት? ሁሉንም ነገር ንገረን፣ አንድ ሳታስቀር። የትኛውን እኮ ሁሉንም እውነት ነው። ምን እንዳደረጋችሁ ሁለቱ ላይ ምንም ነገር በቃ ንገረን። ለምንድን ነው ሽመልስ ልጅ የደፈረው? ኧረ እሱ ሴት አልደፈረም እንዴ? አትነግረንም? ትነግረናለህ? እኔ እኮ ግራ እያጋባኝ ነው። እንዴ ምኑን ልንገርህ? የሰራችሁትን ወንጀል በሙሉ ንገረን። አሁን ንገረን፣ ሙሉዋን ነገር፣ አንድ ነገር ሳታስቀር። ቆይ ስለ የትኛው ሙሉ ነገር ነው? አሁን እኔ እኮ የምነግርህ ነገር ነው ስለ ወንጀላችሁና ስለ ሰራችሁት ስራ በጠቅላላ ንገረን። ሙሉዋን ነገር ምንም እንዲቀር አልፈልግም። አየህ የምትለኝ ከሆነ አይተው መታል። አሁን ጎብኝታል አንድ አይደል? ይደገማል። አሁን እኮ የትኛው ነው? ጫናው ከፍ እያለብህ ነው የሚመጣው። በድብደባ ብቻ እናቆም። ቀጣይ ላይ እኮ የምንሰራውን ስራ ወረውራለሁ፣ ዘብጥያ ትወርዳለህ፣ ሙሉ ህይወት ይበላሻል። እሱን የምትፈልግ ከሆነ ዝም በል፣ ችግር የለውም። አንሰማም፣ እኛም ችግር የለውም። ቀላል ነው ለእኛ ስራው። ሙሉ ህይወት ማበላሸት በጣም ቀላል ነው ለእኛ። ምክንያቱም በዚህም አለበዛ ጋሽ የምትለው አቶ ደምሴን እኛ መያዛችን አይቀርም። ያን የያዝነው ሰዓት ግን ሙሉን ነገር ሲናዘዝ አብረው ትገባላት እኮ። አሁን እኔ ምኑን ልንገርህ? ሙሉ የምትሰሩት ነው ወንጀል። የአቶ ሽመልስ ልጅ ለምን እንደተደፈረች፣ አቶ ሽመልስ ለምን እዚህ ቤት እንደመጣች በጠቅላላ ስለ አቶ ሽመልስ አንተ ቆይ ማን ይነገራል? እሱ አይመለከትም። ማን ይንገረኝ? መረጃ ያገኙበትን ምንጭ ለአንተ የመናገር ግዴታ የለብኝ። ማን ባለቤቱ? ሙሉን ነገር አውቃለሁ። ምንም አትልፋ። አቶ ሽመልስ፣ አቶ ተሰማ፣ ሙሉን ነገር አውቃለሁ። ገባህ አይደል? ይሄን ያለረቀቅ እኮ ታዲያ ሚስቱን ለምንድን ነው ያዛችሁት? የማንን ሚስት? የጋሼን ነው። ጹቶ ትደርስበታለህ። እኛ ጋር ነው ያለችው። በጣም ቀላል እኮ። ሰው ነው ያሳዘችው። ማንን ነው ያሳዘችው? ጋሼን ነው። ምንድን ነው? እኔ እኮ አልገባኝም እኮ። ያው ለእኔ የምፈልገው አሁን ነገሮችን ለማወሳሰብ እየሞከርክ ከሆነ አትልፋ። እኔ አንተ እኮ ነገር ያጋባኝ። እሺ እሷን መውሰድ ለምን አስፈለገ? እሱቶ የእኛ ስራ ነው እሱ። የምርመራ ሂደታችንን ለአንተ አላሳውቅም፣ አልነግርም። እና ሲጀመር እሱ ደግሞ አልደፈርም፣ ሴት አልደፈረ ሲጀመር። እና ታዲያ ምንድን ነው ያደረገው? ምን እሷ ቢሆን እሷ ራሷ ፈልጋ አይደል እንዴ? ምን አይተክለብ ውስጥ ፈልጋ ይዛው ሄድ ይችላል ሀብቱ ብላ። ማነች? የአቶ ሽመልስ ልጅ ነች። ታግታ እኮ ነው የነበረው። ታግታ እኮ ነው የደፈራት። ምን አስመስላ ነው እንጂ እሷ ራሷ አይደለች እንዴ ፈልጋ ነበር። ያው ለእሱን እኛ የታገተችበት ቦታ ድረስ ሄደን ነፃ አስወጥተናት ከዛ በኋላ በሕክምና ቼክ ተደርጎ ነው ሁሉም ነገር የመጣው። አውቃ ሲያማት ይህን ሙዳ ተጠቅማ ነው አለ ቤተሰቦቿ መናገር የፈለገችው ነገር እንጂ ሲጀመር እሷ አይደለች እንዲፈልጋ ሆቴል ሁሉ ና ብላ ምናምን ሀብቱን ፈልጋ አይደል? እሱ ይኸውልህ እንዴት እንደታገተች ማን እንዳሳገታት ሁሉም ነገር እኛ እሱ ራሱ የሰራችው ስራ ነው። ምንም የሰራችው ስራ አይደለም። ምንም እሷ ልጅቷ የአእምሮ ህመምተኛ ነች። አሁን ላይ ጤነኛ አይደለችም። ገባህ አይደል? እያስመሰለች ነው። ምንም እያስመሰለች አይደለም። እኛ የህክምና ምርመራ አካሄደንባት ነው እንጂ ዝም ብለን ተራ መረጃ አይደለም ይዘን የምንንቀሳቀሰው። ገባህ? ሙሉ ነገር የተጠና ሙሉ ነገር የተመረመረ ሲሆን ነው እንደዚህ በግልጽ የምናወራው እንጂ ዝም ብለን የምናወራ ሰዎች አይደለንም አይደል? ስለዚህ በሽታው በሌላ ምክንያት ይሆናል። ተራ የመንደር ወሬ አይደለም እኛ የምናወራው፣ የተጠናቀቀለት መረጃ ሲሆን ነው። አሁን ትነግረናለህ
ወይስ እኮ ነገር እሷ ዝም ብላ አስመስላ ሊሆን ይችላል እንጂ ሲደፍራት ተው ስለሷ ተው አትይ ምናምን ተው እሱን እርሳው ሲጀምር እሱ ንጹህ ሰው ነው ለምን ንጹህ ሰው ነው የሸፈንገለት ነው ስለዚህ ወንጀሉን በሙሉ ሲሰራ የነበረው አንተ ነህ ማለት ነው እኔ አይደለም ሲጀምርም እሱ የሰራው ወንጀል የለም እና ታዲያ አቶ ሽመልስንም ቢሆን እሱ አይደለም እንደዛ ያደረገው እና ማን ነው በቃ ሚስቱ ነች የላከችው ሚስቱ ነች ሚስቱ ማለት አልገባኝም በቃ ሚስቱ ነች እንግዲህ እሷ ነች ይሄን ሁሉ ስራ እንዲሰራ ይፈልጋል ይሄን ሁሉ ወንጀል የምትፈጽመው እሷ ነች በአቶ ሽመልስ ጉዳይ እሷ ነች ይላል ለምን እኔ እሱን ውስጥ ማለት እሺ ፈጸመችው እሷስ ጉዳይ ምንድነው ለምን ነው ከክፍለ ሀገር ድረስ ያመጣት ለሰራ ነው ስራ ብላል እንዲመጣች እሷ ኩራሳ በነፃ ለምን ነው የምታሰሯት እዚህ ቤት የገባችበት ምክንያት ነው እሱን እኮ ነገርኩህ በቃ ስትወጣ ሰጣታለሁ ብሎ ሊሆን ይችላል እንዳትጨቀጭቀው ነው እኔ ጋር ያለ ብሩ ስለዚህ አሁን የዚህ ሁሉ ሴራ ጠንሳሽና ባለቤት እናትየዋ ነች ያልከኝ ነው ያቱ ሽመልስ ነው ሌላ ምንም ጽንስ የሚጸነስ እስኪ አምጣት ማን እናት አንጣት ወይዘሮ አጽደን አምጣት የት ነው ያለች እሷ አምጣት አስገቡልኝ እሺ ነው ነገር ነው ያው አስገባት ምን ነው ነገር ሙሉን ነገር ነው እሷ ነች ብለሃል የዚህ ሴራ ጠንሳሽ አይደል ይሄው ፊት ለፊት አለሽ ንገረን ስለዚህ እያንዳንዱ ነገር ነግሮኛል እንግዲህ ምንድነው የሚነግርህ ባለቤትሽ ሳይሆን ምንድነው የሚነግርህ አንቺ እንደሰራሽ እሷ ጋር ምን ትሰራለች አሁን አይመለከትሽም ከዚህ በኋላ የሚመለከትሽ ጉዳይ አይደለም ስለሱ አንተ ምን አለች እሷ ከኛ ጋር ነች አለችው ሙሉን ነገር ነገረን እኮ አሁን በቃ ምንም መሸፋፈን እኮ አይጠበቅብሽም ሙሉን ነገር እያንዳንዱ ነገር ነግሮናል ማን ወዴትም አትሄድም ይኸውልህ በእኔ ቤት ሰራተኛ አንተ እያዘዝክ የሰራሽባት ነገር በሙሉ ጸጸተሽ ማለት ነው ፈራሽ ስታት ፈራሽ ምንም አልሰራው ነገረን እኮ ምን ለምን ትደብቂዋለሽ ይሄ እኮ የሚደበቅ ጉዳይ አይደለም ይኸውልሽ ነገረን ሙሉን ነገር ነግሮናል ሙሉን ነገር ነገረን ምን ስትሰሪ እንደከረምሽ ምን ነግሯለሁ እሷ ነች የምትጠይቁኝ እንጂ እዚህ ያስጠብቁኝ ባልሽን ፍሬም አድርገሽ እሱን ፊት ለፊት አጋልጠሽ አንቺ ነበርሽ ከጀርባ ሁሉም ነገር ስትሰሪ የነበረው ተደረሰብሽ ከሽመልስ ጋር ምንድን ነው ያለሽ ጉዳይ እስኪ ንገሪኝ ከማን ጋር ለምን ነው ልጁን ያስደፈርሽበት ወንድሜ ምን አገባ ቤተሰብ እኮ ነው ከማን ጋር ነው ቤተሰብ ማን ነው ደግሞ የደፈረው ልጁ ለምንድን ነው ያስደፈርሽው በባለቤትሽ እኔ ማውቀው ነገር የለም ምን ማለት ነው ማውቀው ነገር የለም አንተ ነገረን እኮ ሁሉም አሁን እኮ ይኸውልሽ መደባበቁ ለአንቺ ምንም አንተ ይኸውልሽ ኪሳራ ነው ነገረን ይኸው ማስረጃ ምን ነው ነገርኳችሁ ምንድነው ያወራኸው እኔ ምንም ዝም ብሎ ምን አልከው ማስረጃ ነገረን እኮ ዝበላተ ዝም በል ብያለሁ ምንም ነገር አረ የሌለ ነገር ነው ምንድነው ያወራሁት ዝም ብሎ ነው እነሱ ሲቀጠቅጡኝ ነው ዝም በል ብያለሁ አንተ ነገረን እያንዳንዷን ነገር ነገረን ሻንቺን ሁሉ ያስደብደበች በመደብደብ ነው ሙሉ ነገር ነገረን እኮ ምን ነው ሁሉንም የሚነግርህ ምንድነው የሚያውቀው ምንም የሚያውቀው ነገር የለም የሚያውቀው ነገር የለም አዎ እንዴት ማለት ኦኬ አያውቅም እሱ በሚስጥር ነው ስታደርጉት የነበረው ምን ነው ሚስጥር የማያውቀውን ማለት ነው ነገረን እኮ አሁን እኮ ይኸውልሽ ምንም መደባበቁ ምንም ትርፍ የለውም የማይመለከትህን ነገር በዚህ ብላጠይቅ ለምን የደበቅሽው እስኪ ንገሪኝ ማለት የደበቅሽበት ምክንያት ወንጀሉን አንቺ ከሆንሽ የፈጸምሽ ስሚኝ ወንጀሉን አንቺ ከሆንሽ የፈጸምሽው አንቺ ከሆንሽ የበላዩ እሱ መደበቅ ምን ያስፈልገ ስራ ላይ ነው አልኩህ እኮ ስራ ላይ ነው ለሌላ ወንጀል ልከሽው የምን ወንጀል ሌላ ተጨማሪ ነገር እንዲሰራ ወንጀል የሚባል እሷ ላይ ምንድን ነው ያደረግሽባት ምን ከዚህ ቤት እንዳትወጣ እኔ አይደለም ተመችቷት ነው የተቀመጠችው ምንም ተመችቷት አይደለም በነፃ ነው የምታሰሯት አትከፍሏትም ገንዘብ በነፃ አይደለም ያንቺ ጸባይ ነው ተመቸኝ ያንገላታሻት ያሰቃየሽ ምን ነው የተመቸኝ አንቺ ራሱ በዚህ ጸባይሽ ሰው ጋር አንድ ወርም አትቆይም ቤተሰቦቼ ጋር እሄዳለሁ እኔ ሲብላኝ ለእናንተ ምን አደረግንሽ ነቡ ከዛ በላይ ምን ልታረጉኝ ፈለጋችሁ እንደዚህ አሳምረን ይዘንሽ ይለ እንዴ ለአንቺ ማሳመር እንደዚህ ነው እንዴ እና እንዴት ነው ደግሞ አፍሽን ሞልተሽ ታወሪያለሽ ታይ በእናትሽ አንቺ ትልቅ ሰው አይደለሽ እንዴ ሲጀመር እንግዲህ አሁን ግን እንደዚህ ቆይ መቼ ነው እስካሁን እንደዚህ መስራት ተቀምጠሽ አሁን እሱን ስታይ ነው እንዴ እሱ የሚወስድ ከዚህ በፊትማ ተዋት ብያለሁ ከዚህ በኋላ ነበረኝማ ተዋት ምን ነገር እንደዚህ መቼ ነው አፍሽን መክፈት የጀመርሽው አንተ የሚሰማኝ ሳገኝ አንተ አታርፍም እንዴ አድብያለሁ አንቺ ግን ያዋጣኝ መስልሽ ነው ነገ ምን አባም ታስፈራራት ደርበል በተረጋግና አንቺ ምን አባም ታስፈራራት ምን አባም ታስፈራራት
ባለም ታስፈራራት ቁጭ ቤት ተረጋጊና አንቺ ነሽ አይዞ ተነሳ አይዞ ስርዓትሽን ይዘሽ ተቀመጥ አንተም ስርዓትን ያዝ ከዚህ በኋላ በሰው ቤት መተሳሰብ ትደበድባለህ እንዴ ይበቃሃል ብያለሁ ማረግን አሳያለሁ ከዚህ በላይ ምን እንደምጨምር ማስወጣት ነው ከዚህ ራሱን ምን ፈለክ አሁን እያንዳንዷን ነገር የሰራችኋትን ትናዘዛላችሁ አንቺን ያስገባንበት ቀን የተረገመ ይሁን አሁን ነገር እኔም በህይወቴ እንደሱ ቀን የምጠላው ቀን የለም ቢገባሽ አይዞሽ ተመችቶሽ ነበር እየሳቅሽ ጫውሽ የነበረው ለምንድነው እዚህ ቤት የመጣችሁ ነፃነት ለፈልገሽ ነው እዚህ ቤት ለምን የመጣችሁ ለምንድነው ነፃነት የማልፈልገው ሰው አይደለም እንዳትንዘላዘይ ነው እኛ ወደዚህ ያዝንሽ አጥብቀን እንዴት ታስቢያለሽ አሁን ነገሩን ቀስ ብላችሁ የሰራችኋትን ከሀ ጀምራችሁ እስከ ፐ ነገሩን እውነቱን ነው ለአንተ ነው ምን ነገር ወደሻውን በግድሽ ትነግሪኛለሽ ወደሻውን በግድሽ ምክንያቱም ያው የቀረጽነው ቪዲዮ አለ እሱ ሲናገረን የቀረጽነው ቪዲዮ አለ እሺ ባይሆን እኔ ምን አርግ ነው የምትልኝ አንተ ሰውዬ ከኔ ምንድን ነው የፈለግከው ዝም በል አይዞ ዝም በለው ነግሮኛል አሁን ምንም መሸፋፈኑ ምናምን ማስረጃ ብዙ ይዘናል ቀላል ነው ምንም ያውቀው ነገር የለም ባልሽ ያለበት ቦታ እንደርስበታለን ሄድና ድረስ ጎጃም ያለው ነው ያልሽው አይደል ታዲያ እዚህ ምን አስቀመጠ ሰዎች ልከናል ችግር የለም በጣም ቀላል ነው እሺ ሂድ አምጣው መሸፋፈኑ ምንም አይጠቅማችሁም አሁን ቀላል ነው ሁሉም ነገር እሱም የነገረን መረጃዎች አሉ እሷም የነገረችን መረጃ አለ እሱን አንድ ላይ አጠናክረን እናንተን ለማሳሰር ቀላል ነው ሙሉ ህይወታችሁ ይበላሻል አይበላሽም ይሄው የቀረጽነው ቪዲዮ አለ እሱ ሲነግረን ያንተ ህይወት እንዳይበላሽ ፍራ አይውልሽ እኔ ግሩም ነኝ ያቀኛል ግሩም አይታሰርም አይያዝም ለማን ነው ሐቀኛ ሰው ምንም ነገር አይሆን ሐቀኛና ጥሩ ስራ ከህጎች ጋር አብሮ የሚሰራ ሰው ህግን የሚያከብር ሰው መቼም ህይወቱ ያበላሽ እሱን እናያለን በጣም ቀላል ነው እናያለን ስለዚህ አትናገሩ ዋጣፋው መልስልሃለሁ ይሄንት ወደ ቀጣዩ ስቴፕ እንሂዳ ማትናገሩ ከሆነ ምን ፈለክ ቀጣይ ስቴፕ ምን አትናገሩ አንናገሩ ተነሱ ለተነሻሽ እንዳትነካኝ በቤቴ እንዳትነካኝ አትንካኝ ብያለሁ ቀላል ነው ወደ ህግ አካል እንሄዳለን አትንካኝ ብያለሁ ታሰሪያለሽ ያኔ እውነቱን ትናገራለሽ ነው አትንካኝ ነውጪ አትንካኝ ብያለሁ ወደ ህግ አካል እንሄዳለን በህግ አምላክ ወንጀል የሰራ ሰው በህግ አምላክ ታያለሽ ነይ ነውጪ ውጪ አይ በቃ እሺ እናገራለሁ እናገራለሽ ጥሩ እንደዚህ የምትተባበሪኝ ከሆነ እኛም እንተባበርሻለን አሁን ተናገረት እያንዳንዷን ነገር ምንም ሳይቀር ተነግረናለሽ ንገሪና እየጠበቅንሽ ነው ጊዜያችንን አትቢብን ቀጥይ እሺ እሱን እኔ ነኝ የላኩት ማንን ባለቤቴ ለምን የላክሽው የት ነው የላክሽው ክፍለ ሀገር እኮ ለምን ምክንያት ለስራ ብለን ስራ ላይ ይሰራል ይወጣ ምን አይነት ስራ ነው የሚሰራው እንደው በህገወጥም ይሰራል ምንድን ኧረ አንቺ ዝበል ምንድን ነው የሚሰራው በቃ ያው እንደምታውቀው እንደሰማው እንግዲህ ሰምቻለሁ ብላ የለ ዝም ብላ ስለፈራች ነው ጋሽ ምንም የሰራው ነገር ምን ታረገኝ ነው ነውጣ ብቻለሁ አንቺ ጋሽ ምንም አልሰራም አንድ ነገር ምትናገር ለጋሽ ተናገረው ነውጣ አንድ
ካስገባለሁ። እሺ ቀጥይ። ግን እውነቱን ከሰማ ምን እንደምታደርገው እሱ ቀጣይ የምናወራው ጉዳይ ነው። ንገሪኝ ነው። አሁን ንገረኝ ቀድመህ። ችግር የለም ንገሪኝና ከዛ በኋላ እንነግርሻለን ምን እንደምናደርግ። አሁን ነው መስማት የምፈልገው። ጭራሽ ምርጫ እየሰጠሽኝ ነው? ምን እንደምታደርግ ማወቅ ፈልጋለሁ። ጭራሽ ምርጫ እየሰጠሽኝ ነው አይደል? አትንገሪኝ፣ ችግር የለውም ቀላል። እኛ በዚህ ማለት በዛ መረጃውን ማግኘታችን አይቀርም። ስለደበቅሽ እዛ ላይ አሁን እስካሁን የተናገርሻቸው ነገሮች በቪዲዮ ሪከርድ የተደረጉ ነው። አንዳንድ ማስረጃ ስለሚጠቅመን እሱን ለህግ አካል ታሳልፎ መስጠት ነው። ቀላል ወዴት ሲሆን በግድሽ ግን ትነግሪኛለሽ። ምን ምርጫ ውስጥ የሚገባ ጉዳይ አይኖርም። ቅድም ያያት እንግዲህ ሰራተኛ ማለት ነው። ያው እሷ ምንም የምታውቀው ነገር የለም። እሷን ወደዚህ ያስመጣንበት ምክንያት ስላለው ነው። ምንድነው ምክንያታችሁ? ለቤተሰቦቿ እሷ ናት ልጅ። እሺ። እና በቃ እናትና አባቷ ሰፊ ግዞት፣ ሰፊ መሬት አላቸው። እሺ። ያው እነሱ ላይ በቃ አስመተትን። አሁን ሁሉንም ባለቤቴ ነው የሚቆጣጠረው። የእሷን ቤተሰብ ሀብት በሙሉ ባለቤት የተቆጣጠረ እህል እያስጫነ የሚመጣው ከእነሱ ነው። እሺ። እንደዛ ያደርጋል። እንዴት አገኛችኋቸው? ያው ለንግድ ይሄድ ነበረ። ስለ እነሱ ደግሞ አስበልጦ ሲነግረኝ ምን ማስደረግ እንዳለብን ተነጋገርንና እሱን ወደዚህ ያመጣናት እንድትሰራ። ከዛ ንብረቷ ተወሰደ። እሷን ጉልበቷን እየበላችሁ እየበዘበዛችሁ ነው የምትገኙት። ገንዘቧን ከሰጠናት ትሄዳለች ወደዛ፣ ታውቃለች። ለዛ ነው ገንዘቧን ማንሰጣት። እሷ ላይ ስፍ እንድናደርጋችሁባት እንዳትናገር ከዚህ ቤት እንዳትወጣ የሚያደርግ እየሰራች እየበላች እየጠጣች እየለበሰች አይደል? መውጣት እየፈለገች ከዚህ ቤት እወጣለሁ ብላ ታስብና ራሷን ግን መልሳ እዚህ ነው የምታገኘው። ሳንቲም በእጇ ስላለያዘች ነው የማትወጣው። አይደለም እሷ ቤተሰቦች ላይ ያደረጋችሁትን ነገር ተመሳሳይ እሷ ላይ ያደርጋችኋል ማለት ነው። እሷ ላይ ምንም የተደረገባት የለም። መውጣት እየፈለገች ለመውጣት እያሰበች ከዚህ ቤት ሳንቲም ትጠይቃለች። ስለዛ አንሰጣትም። ስለማንሰጣት የትም አትሄድም። በነፃ እያሰራችኋት እንደሆነ ስታውቅ ነው እሷም ለመውጣት የፈለገችው የነበረው። እኛም ደግሞ እዛ እንድትሄድ አልፈልግም። ተጫወታችሁባቸው ሙሉ ቤተሰብ። እሺ ሽመልስ እስከ ለምን ልጅ የተደፈረችው? ሽመልስ ወንድሜ ነው እና የወንድምሽን ልጅ ነው ያስደፈርሽው በባልሽ? ባሌ ያልደፈራት እና እሷ ራሱ መች ስርዓት አላት። ቀበጥ አይደለች? የአይምሮ ህመምተኛ አድርጓችኋታል እኮ። እንዴት አንቺ የወንድምሽን ልጅ ላይ እንዴት እንደዚህ አይነት ነገር ጭካኔ ታደርጊያለሽ? አላስደረኩም እኔ። እና እሷ ራሱ እንደምታያት ናት። ቀበጥ ነበረች። አሁን ታማ አይታ ነው። ቀበጥም ትሁን ምንም ትሆን እንዴት የሰው ልጅ ላይ እንደዚህ ልጅሽስ ብትሆን ልጅሽ ማለት ነች እኮ የወንድምሽ ልጅ ማለት። እኔ እንደዛ አላስደረኩም። እና ታዲያ እንዴት ያስደረግሽ? እኔ እንደዛ እሱን አላውቅም። እንደዛ እንደተደረገ አላውቅም። ግን ሽመልስን አልፈልገውም እኔ። ለምንድን ነው የማትፈልጊው? አልፈልገውማ እኮ ምክንያት ንገሪና። ምክንያቱም በቃ ለቤተሰባችን የመጀመሪያ ነው እሱ። እሺ የመጀመሪያ ሆነ። ምን ይጠበስ ታዲያ? ምን ያገናኘዋል ከመፈለግና ካለመፈለግ ጋር የመጀመሪያ ልጅ መሆን አለመሆን? እና ውርስ ነው። ውርስ አልገባንም። ለሱ ብቻ እንደሚሰጥ ሲወራ ሰምቻለሁ። ቤተሰቦቼ ሲያወሩ ሰምቻለሁ። ለዛ እሱን አልፈልገው። ልጅ ነሽ አይደለ? ወንድሜ ነው ብለሻል። እሺ ወንድምና አልፈልገውማ እኮ ወንድምናት ከሆናችሁ እንዴት ነው ለሱ ብቻ ሊሰጥ የሚችለው ወርሱ? ለሱ ነው። ለምን? የሱ ስም ነው የሚጻፈው ተብሎ እኮ ለምን? ምክንያቱም ምንድን ነው? ሲያወሩ በጆሮዬ ስለሰማሁ እሱም አያውቅም ይሄን። እኔ ግን ስለሰማሁ አልፈልገውም። እሱን ማጥፋት ነው የምፈልገው። ውርሱን ለመውሰድ ስትይ ልጁን አስደፈርሽ፣ እሱን ለማጥፋት ሞከርሽ። አሁን አይበቃህም? ጭምርሽ የመለስን እያንዳንዱ ነገር እናያውቀዋለሁ። አይደለም የሰው ሀብት ሊፈልግ ውርስ ሊበላ ይቅርና
በገዛ በድሮ ጓደኛው በሽጉጥ የተመታ ሰው ነው እንደሚሰጠው ግን እኔ ሰምቻለሁ እኮ። በሽጉጥ እንኳን ተመቶ በሰው እጅ ይቅርታ ያደረገ ሰው ነው አይደለም። የሰው ሀብት ሊበላ ይቅርና ማለት ነው። ገባሻል አይደል? እናትና መጥፎ ሰው ስለሆንሽ ነው አንቺ። መጥፎ አይደለም እንደዚህ አይነት ነገር ታረጊ። እኔም ስለሚገባኝ ነው እኮ። ሲገባሽም ሀብትም ይዙር ምንም ይሁን በህጋዊ መንገድ መጠየቅ ባለብሽ መንገድ ትጠይቂያለሽ እንጂ በአሁን ሰዓት የቱ ህጋዊ አትበል። የቱ ህጋዊ ነው? የትኛው ህጋዊ ነው ደግሞ የሚሰጠው? ህጋዊ ባይሆን እኛም እዚህ ድረስ ለፍተን አንመጣም ነበር። በአሁን ጊዜ በልፋት የሚገኝ ነገር የለም። ህግ ለማስከበር ነው እንዲህ ለፍተን ታችና ላይ ወርደን እንደናንተ አይነት ያሉ ህገወጥ ግለሰቦችን ለህግ አካል አሳልፈን የምንሰጠው። ገባሽ አይደል? እንጂ ተራ ቀልድ አይደለም እየሰራን ያለነው። ተራ ወይ ጨዋታ አይደለም። የልጅቷ መደፈር ግን ያላቀው አሁን ማቀው ነገር የለም። ልጅቷ መታገቷን ካወቅሽ መደፈሯንም ታውቂ። እንዴት ግን እንዴት አስቻለሽ? እንዴ ባልሽ ከሌላ ሴት ጋር ሲተኛ እንዴት? አሁንም ይሄንንም አላመንኩም። ታዲያ ዝም ብሎ ከመሬት ተነስቶ ነው የታገተሽ ልጅ የ7 ሳምንት ነፍሰ ጡር የሆነችው? ያሳገትሻት አንቺ ነሽ አይደለ? አንቺስ ካሳገሻት ድረስ ደግሞ እቺ ልጅ ከሌላ ወንድስ ተገናኝታ ከሆነ አግቷት የነበረው ያንቺ ባል። የኔ ባል እንደዛ አያደርግም። ያንቺ ባል ነው ያን ቤት ሲጠብቅ ሳይሆን ስህተት ይሰራል፣ ግን እንደዛ አይነት ስህተት አይሰራም። እሷን ሲጠብቃት የነበረው ያንቺ ባል ነው። ምክንያቱም ከዚህ በፊት ቦዲጋርድ ነበረ፣ ትልቅ ባለስልጣን ቦዲጋርድ ነው። ስለዚህ ያ ሽመልስንም ልጅ ሲጠብቅ የነበረው እሱ ነው። ከአቶ ተሰማ ልጅ ጋር በመተባበር ነው ይህን ድርጊት ሲፈጸሙ የነበረው። አቶ ተሰማ በህግ ቁጥጥር ስር እንዳለ ታውቂያለሽ አይደል? ቀጣዩ ደግሞ ያንቺ ባል ነው። አቶ ተሰማ የገባበት ያንቺም ባል አንቺም ሁላችሁም ተጠቃላችሁ ትገባላችሁ። ምን ስለሆንክ ነው እኛን የምታስገባን? ሁላችንም ምን ስለሆንክ? ህግ ማስከበር ግለሰብ ህግ ስንት እንደዚህ ያለ ሄደን እነዛን አትይዘም? እንዴት አፍሽን ሞልተሽ ስታወሪ ደግሞ እኮ ባሌ ጥሩ ሰው ነው፣ ባሌ ንጹህ ነው፣ ባሌ እንደዚህ ነው፣ ባሌ እንደዛ ነው። ንጹህ ነው። አዎ ንጹህ ነው። አዎ ይሄን ሁሉ ነገር ተግባር እያደረገ ንጹህ ነው ያለሽ? ንጹህ ነው። ጎጃም ድረስ 5 ቀን 6 ቀን ቆይ እዚህ ግቢ የሚሰሩት አህዮች ምንድን ናቸው? እህል የሚጫንባቸው ናቸው። እህል የሚጫንበት። ባልሽ ልጥጥ ያለ ሀብታም ነው ባልሽ ልበል እንጂ በዘረፋቸው ንብረቶች በወረሳቸው የብዙ ሰዎች ሀብት ልጥጥ ያለ ሀብት፣ ልጥጥ ያለ መሬት፣ ልጥጥ ያለ ቤት ነው የሚኖረው። እንዴት መኪና ሳይኖር በአህያ ያስጨናል? መኪና ምን ይሰራል በአሁኑ ሰዓት? ለወደፊት እያስቀመጥን ነው። ምንድን ነው የምታስቀምጡት? የዘረፋችሁትን ንብረት ለወደፊት እያስቀመጣችሁ? የእናንተ እኮ አይደለም። ሰራተኛ ነች ብላችሁ ያመጣችኋት የእሷ ቤተሰብ እና እየሰራች አይደል? አሁንስ ምንድነው? በራሷ ንብረት እኮ ነው እናንተ እያዘዛችሁ ያላችሁት። በቤተሰቦቿ ንብረት አልተጠቀሙበትማ። እሱ እኮ እናንተ ምን አገባችሁ? እናንተ ይመለከታችኋል እንዴ? በአግባቡ ይጠቀሙት። ለምን አያቃጥሉትም? መሬታቸውን ከፈለጉ ይመለከታችኋል። ንብረትነቱ የእነሱ ነው። ለፍተው ጥረው ግረው ነው ያንን ንብረት ያመጡት። እናንተ ምን ቤት ናችሁ የሰው ንብረት የምትበሉት? ማን ስልጣን ሰጥቷችሁ? ማን ስልጣን ሰጥቷችሁ የሰው ንብረት መብላት፣ የሰው ንብረት መውረስ ስልጣን የሰጣችሁ? ተወርሶ ወርሰንባቸው ሳይሆን እነሱ መጀመሪያ ከገዛ በኋላ ያው መክፈል ስላልቻሉ የተወሰነ እንትን ውዝግብ ነበረ። በቃ ከዛ አረጋችሁባት፣ መዛው ጎጃም ውስጥ አረጋችሁባቸው። ከዛ ባልሽ ጎጃም የተመላለሰ ባደረግባቸው የሚያፈዝ ነገር እየፈዘዙ ሙሉ ንብረታቸውን ይሰጧቸዋል። እናንተ እህላቸውን ምናቸውን እነሱ እያረሱ እየተቀለበችበት ነው። ምንድነው የምትቀለበው? እየበላች የራሷ ንብረት እኮ ምን አገባችሁ? በሷ ንብረት የምታዙት አይመለከታችሁም እኮ። በጣም ጥሩ መረጃ ነው የነገርሽን። ስለዚህ አሁን ባልሽ ያለበትን ትነግሪናለሽ? አልነግርም። ለስራ ሄዷል። ካለበት ይዘነው እንመጣለን እኛ፣ ችግር የለው። ሰዎች ልክ ያለው እንዲያፈላልጉት እያንዳንዱ። በዛ ላይ ደግሞ በጣም ጥብቅ ነው አካሄዳችሁ፣ ጥብቅ ነው። አንድ ፎቶ የለም ቤት ውስጥ፣ የሱ ፎቶ የለም። በጣም ጥሩ ስራ ነው እየሰራችሁ ያላችሁት። የምታመልጡ መስሏችሁ ነው አይደል? ፎቶ ብታገኝ ምን ልታረግ ነው? ያለበት አድኛ አስገባዋለሁ። ምን መረጃ ስትፈልጋል ነበር? እንዴት አላገኘም እስካሁን? በጣም አሁን ነው ገና የጀመርኩት። የሱ
አሁን በቃ አሁንም አታገኘውም። እሱን ተይው፣ እሱ ለኔ ተይው፣ እሱ ስራ የገባበት ገብቼ እናቱ ወድ ቆፍሮ ቢገባ ድጋሚ አውጥቼ ለህግ አካል አቀርበዋለሁ። የትም አይደብቅም፣ የትም ተደብቆ አይቀርም። ለሰጠሽን መረጃ በጣም እናመሰግናለን። ቆንጆ መረጃዎች ነው የሰጠሽን። ጥሩ ነው። ልጅቷንም ከገባችበት ነገር ቶሎ ትፈቷታላችሁ። እሷ እዚሁ ትቆያለች። ለምን እንደምትቆይ ትቆያለች እኮ። ለምን? ምንድን ነው ምክንያቱ? ትሰራለች ቤቴ ውስጥ። የማን ቤት? እዚሁ ነው። ከዚህ በኋላ አንቺ ቤት አይደለም። ትቆያለች እዚሁ። ባለቤትሽን እዚህ ሲመጣ እንጠብቀዋለን። ምናልባት ይህኔ ቀድሞ መረጃው ደርሶት ሊሆን ይችላል። ለምን አይደርሰውም? ማን ነው ታዲያ መልእክት የሚያቀብለው? እሱን ልንገርህ እንዴ? ወደ ሰውን በግድሽ ትነግሪኛለሽ? ወፋሎ በለ። በጣም ጥሩ። የስልክሽን ሪከርድ እንዳለ ከቴሌ እናወጣለን፣ ባንክ ትራንዛክሽኖች እናወጣለን። ከዛ በኋላ እንደርስበታለን። ይህ ቤት ግን ከዚህ በኋላ የምትኖርበት ቤት አይሆንም። ውጣ አሁን ውጣ። ነይ ተነሽ። ውጣ ትለኛለች። ነይ ውጭ። አንተ ራስህ ውጣ። ውጣ አሁን አንተ ራስህ። በቃ ውጭ። በቃ ውጣ። ነይ ውጭ። ነይ። ውድ ተመልካቾቻችን እንግዲህ ያው አጸደ እንዳያችሁት ሁሉንም ታሪክ በሰራችሁ ስራ ለህግ አካሎች አሳልፈን ሰጥተናታል። ኃይሉንም ያው አብሮ ተባባሪ ስለነበረ የእሱም ማስረጃ እስኪሰበሰብ ሁሉ ነገር ሲጣራ እንግዲህ በህግ ጥላ ስር ነው መክረም ያለበት። ምክንያቱም ይሄ ግለሰብ መረጃም ሊያቀብል ይችላል፣ ብዙ ነገሮች መረጃ ሊወጡ ይችላሉ። ስለዚህ ያለን አማራጭ እሱን በህግ ከለላ ስር እንዲቆይ ማድረግ ነው። እንግዲህ የድንቅነሽንም ነገሮች ሰምታችኋል። የሚያሳዝን ነገር ነው። እንግዲህ እሱ አልሰማችም ነው። ምንድነው እየተፈጠረ ነገር አለ እያስጨነቀ ማለት እንግዲህ ሁለቱንም በህግ ከለላ ስር እንዲሆኑ አስወጥተናቸዋል። አሁን የኛ አባላቶች ይዘዋቸው ሄደዋል እኮ። በሚያሳዝን ሁኔታ እንግዲህ ልነግርሽ ነው፣ ሙሉ ነገሩን ነግራናለች። አጸደ ሁሉ ነገር ተናዛለች። በመጨረሻ ባለቀ ሰዓት ስትናገር የሆነው ነገር ደግሞ መሰለሽ ያው ቤተሰቦቼ ምን እንግዲህ አዝናለሁ ይሄን ነገር ስነግርሽ። ማለት ምንድነው ቤተሰቦቼ ምንድነው? አሁን በህይወት ይኑሩ አይኑሩ ሁሉንም ነገር ወይኔ ጉዴ! ጭራሽ እዚህ ደረጃ ምን ማለት ነው? ቤተሰቦቼ ምንድነው? ከቤተሰቦቼ ጋር ያለባችሁ ነገር ምንድነው? ስሚኛ፣ ሁሉንም ነገር እኮ አልነገርኩሽም እኮ። ቤተሰቦችሽ በህይወት ይኑሩ አይኑሩ አልከኝ እኮ። ማለት ገና እስኪ ያለው ነገር እናጣራለን። ግን አሁን ላይ ባለው ሁኔታ አንቺ እዚህ እንድትመጪ የተደረገበት ለቤተሰቦችሽ ብቸኛ ልጅ ነሽ እኮ። ቤተሰቦቼ ብቸኛ ነሽ አይደለሽም? ነኝ። ቤተሰቦቼ እነሱ ክፍለ ሀገር ይመላለሱ ነበረ። አቶ ደምሴም እሱ አውቃለሁ። ቤተሰቦቼ አሁን ምን ላይ ነው ያሉት? ንገረኝ። ቤተሰቦቼ ምን ላይ ነው ያሉት? ተረጋጊ እባክሽ። ቤተሰቦቼ ምን ላይ ነው ያሉት? ንገረኝ። ምንድን ነው የምረጋጋው? እንዴት ነው የምረጋጋው? ቤተሰቦቼ ምን ላይ ነው ያሉት? ንገረኝ። ስለ ቤተሰቦቼ ንገረኝ። የምፈልገው ምን የምረጋጋው ነገር የለ። ወይኔ ቤተሰቦቼ ንገረኝ። ንገረኝ። ምንድን ነው ልነግርሽ ነው እኮ። ተረጋጊ ተረጋጊ እባክሽ እባክሽ። ቤተሰቦቼ እንደያረጋጋቸው ተረጋጊ። ቆይ እባክሽ ተረጋጊ። ይኸውልሽ ቆይ ስሚ ያለውን ነገር ልንገርሽ። እኔ ቅድሚያ ብዙ ማታውቂያቸው ነገሮች አሉ። በቃ ሁሉም ነገር ከሰማሽ አይቀር ልነግርሽ ነው። ተረጋጊ እባክሽ። በእንደዚህ ሁኔታ ከሆነ ለመናገር እኔ እየፈራሁ ነው። ማለት ከዚህ የሚበልጥ ብዙ ነገር ሊከሰት ይችላል። ስለዚህ እባክሽ ተረጋጊ። ምሰሚኝ ከሆነ ልንገርሽ፣ ተረጋግተሽ ምሰሚኝ ከሆነ እኮ ስሚ። ማለት ቤታቸውን አታውቂም እንዴ? የተወለድሽበትን ታውቂዋለሽ አይደል? እሺ ልሂድ፣ በቃ ልሂድ። ተውኝ፣ በቃ ልሂድ። መሄድ እፈልጋለሁ። አብረን እንሄዳለን እኮ። ይኸውልሽ ቤተሰቦች ያሉበት ጋር አብረን እንሄዳለን። ምክንያቱም አቶ ደምሴ እዛ እንዳለ ተነግሮናል። የአንቺ ቤተሰቦች ጋር ነው ያለው አቶ ደምሴ። እዚህም የመጣሽበት ምክንያት በቃ ልንገርሽ፣ ሁሉም ነገር ስሚ ከሰማሽ አይቀር። ብቸኛ የቤተሰብሽ ወራሽ ስለሆንሽ፣ ብዙ ሀብት ስላላችሁ እናትና አባትሽ ያሉት እነሱ ያሉበት ጋር ውሰደኝ። እነሱ ያሉበት ጋር ውሰደኝ። ሌላ ምንም አልፈልግም። በቃ ውሰደኝ። ተረጋጊ እባክሽ። ተረጋጊ። ስሚ ተረጋጊ እባክሽ። ተረጋጊና ስሚኝ። እኔ ድንቅነሽ ስሚኝ። በቃ እኛ ሁሉም ነገር ለማጣራት አሁን እነሱንም ወደ ህግ አካል ወስደናቸዋል። ስለዚህ
ያንቺን ቤተሰቦች ፍለጋ እንሄዳለን። እሺ አሁን እንሂድ። እኔ በቃ መቆየት አልፈልግም። እባክሽ ተረጋጊ። ታውቂዋለሽ የቤተሰቦችሽን ቤት? አውቀዋለሁ። ስለዚህ እዛ እንሂድ። ምናልባት አቶ ደምሴም እዛ ነው እንዳለ የተነገረ ነው። ስለዚህ የቤተሰቦችሽ ቤት እንሄዳለን፣ እዛ እናገኛለን። ግን በእንደዚህ ሁኔታ አይደለም። አንቺ ራስሽን አረጋጊ መጀመሪያ። ቤተሰቦችሽ ላይ የተደረገ ነገር አለ። በቃ ቤተሰቦችሽ ምንም ነገር ማድረግ አይችሉም፣ ምንም ነገር መወሰን አይችሉም። በገዛ መሬታቸው እያረሱ ግን ሙሉ ነገር ይዞ የሚመጣው እሱ ነው። ደምሴ እዚህ ያመጣ የሚሸጠው እህል ዘር ምን የቤተሰቦችሽ ንብረት ነው። እሺ እኮ ውሰደኝ በቃ አሁን። እሺ ተረጋጊ። በቃ ቤተሰቦችሽ ጋር እንሄዳለን። ተረጋጊ። አንቺ ግን በእንደዚህ ሁኔታ አሁን እኛ አንቺን ይዘን መሄድ አንችልም። እገለዋለሁ። ይኸውልሽ እገለዋለሁ። ተረጋጊ እባክሽ ተረጋጊ እባክሽ። እንዴት ነው የምረጋጋው? ውሰደኝ በቃ እሱ ያለበት ጋር ውሰደኝ። እሺ እንወስድሻለን። ተረጋጊ። በእንደዚህ ሁኔታ አብረን መሄድ አንችልም። ነገር ግን እኛ ሄደን ሁሉም ነገር አስተካክለን ቤተሰቦችን እናገናኝሻለን። በቃ ተረጋጊ። ቤተሰቦችን እናገናኝሻለን። ግን በእንደዚህ ሁኔታ አንቺን ይዘን መሄድ አንችልም እኮ። እሺ አሁን እንሂድ በቃ። እሺ ተረጋጊ። እሺ አይዞሽ። ተረጋጊ።